ለእስራኤል ሁሉ ሥርዓትንና ፍርድን አድርጌ በኮሬብ ያዘዝኩትን የባሪያዬን የሙሴን ሕግ አስቡ። እነሆ ታላቁና የሚያስፈራው የእግዚአብሔር ቀን ሳይመጣ ነቢዩ ኤልያስን እልክላችኋለሁ። መጥቼም ምድርን በእርግማን እንዳልመታ እርሱ የአባቶችን ልብ ወደ ልጆች የልጆችንም ልብ ወደ አባቶች ይመልሳል። ትንቢተ ሚልክያስ ምዕራፍ 4 ከቁጥር 4 እስከ 6። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የተባረከ የታኅሳስ ወር የቀኑ ሰዓት 9 ሲሆን ከእንግዲህም ይጨምራል። በዚህ በታኅሳስ 1 ቀን በእስራኤል ፊት ነቢይ ኤልያስ የተገለጠበት ነው። ይህ ቀናኢ ኤልያስ ከሌዊ ወገን የሆነ የአባቱ ስም ኢያስኒው የእናቱ ስም ቶና ነው። ስለ እርሱም እንዲህ ተነገረ። በተወለደ ጊዜም ብርሃንን የለበሱ 4 ሰዎች ሲሰግዱለትና ሕፃናት በሚጠቀለሉበት ጨርቅ ፈንታ በእሳት ሲጠቀልሉት አባቱ አየ። እርሱም ወደ ኢየሩሳሌም መጥቶ ይህን ለካህናቱ ነገራቸው። እነርሱም ማደሪያው በብርሃን ውስጥ ይሆን? በቃሉ የሚቆርጥ ይሆን? ወይም እስራኤልን በሰይፍና በእሳት እየቀጣ ይገዛቸው ይሆን ተባባሉ። በእስራኤልም ንጉሥ በአክዓብና በሚስቱ በኤልዛቤል በልጁም በአካዝያስ ዘመን ያደረገው የታምራቱ ዜና በመጽሐፈ ነገሥት ተጽፏል። ወደ ሰማይ ያረገበት ዜናው ግን በጥር ወር በ6 ቀን ተጽፏል። በኋላ ጊዜም ስለሚሆነው ሞቱ ራእይን በሕይወቱ ያየ ዮሐንስ ከሄኖክ ጋር እንደሚመጣና ሐሳዊ መሲሕን እንደሚቃወሙት ታምራትንም እንደሚያደርጉ ተናግሯል። 2 የዘይት እንጨቶች በምድር ላይ የተሾሙ በእግዚአብሔር ፊት የሚያበሩ 2 መብራቶች ናቸው አለ። ከጠላቶቻቸውም ወገን ሊጣላቸው የወደደውን እሳት ከአፋቸው ወጥቶ ታጠፋዋለች። የሚጠሏቸውም እንዲሁ ይጠፋሉ። ትንቢት በሚናገሩበትም ወራት በምድር ላይ ዝናብ እንዳይዘንብ ይዘጓት ዘንድ በሰማይ ላይ ስልጣን አላቸውና፣ ዳግመኛም ደም ያደርጉት ዘንድ በውሃው ላይ ስልጣን አላቸው። የፈለጉትንም ያህል በመቅሰፍት ሁሉ ምድርም ያስጨንቋታል። ምስክርነታቸውን ትንቢታቸውን ከፈጸሙ በኋላ ከባህር የወጣ አውሬ ከእሳቸው ጋር ይጣላል፣ ድል ነስቶም ይገድላቸዋል። አስከሬናቸውም ፍጥሞ በምትባል በታላቂቱ ሀገር ያስጥለዋል። ይህችውም በምስጢር ሰዶም ግብጽ የተባለች ጌታቸው የተሰቀለባት ናት። አስከሬናቸውንም ሕዝብና አሕዛብ በሀገርም ያሉ ነገዶች 3 ቀን ተኩል ያዩታል። አስከሬናቸውን በመቃብር ይቀብሩት ዘንድ አያሰናብቱም። በምድር ላይ የሚኖሩ ሰዎች በእነርሱ ሞት ደስ ይላቸዋል። እርስ በርሳቸውን በደስታ እጅ መንሻ ይሰጣጣሉ። እኒህም 2 ነቢያት በምድር የሚኖሩ ሰዎች መከራ አጽንተውባቸዋልና ይላሉ። ከ3 ቀን ተኩል በኋላም ከእግዚአብሔር ዘንድ የሕይወት መንፈስ መጥታ ታድርባቸዋለች። ተነስተውም በእግራቸው ይቆማሉ። በሚያዩአቸውም ላይ ጽኑ ፍርሃት ይሆናል። ከወደ ሰማይ ቃል መጥቶ ወደዚህ ውጡ ይላቸዋል። ከዚያ በኋላ ጠላቶቻቸው እያዩአቸው በደመና ያርጋሉ። በዚያችም ሰዓት ጽኑ መነዋወጥ ይሆናል። የዚያችም ሀገር 10ኛው አጅዋ ይጠፋል። በዚያም መነዋወጥ 7000 ሰዎች ይሞታሉ። የቀሩት ግን ደንግጠው የሰማይ አምላክን ፈጽሞ ያመሰግናሉ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ነቢይ ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚህች ዕለት የእስራኤላዊ ናቡቴ ዕረፍቱ ነው። ናቡቴ በሰማርያው ንጉሥ በአክዓብ ቤት አጠገብ የወይን አትክልት ቦታ ነበረው። አክዓብም ናቡቴን ለቤት የቅርብ ነውና የተክል ቦታ ይሆነኝ ዘንድ ይህን ወይን ቦታ ስጠኝ፣ ከሱ የሚሻል ሌላ የወይን ቦታ እሰጥሃለሁ። ዋጋውንም ትሻ እንደሆነ የዚህን የወይን ቦታ ሽያጭ ወርቅ እሰጥሃለሁ፣ የተክል ቦታ ይሁነኝ አለው። ናቡቴም አክዓብን የአባቶቼን ርስት እሰጥህ ዘንድ እንዲህ ያለ ነገር እግዚአብሔር አያምጣብኝ አለው። አክዓብም አዝኖ ሄደ። ፊቱንም ተከናንቦ በመኝታው ተኛ፣ እህልም አልበላም። ሚስቱ ኤልዛቤልም ወደ እርሱ ገብታ እህል የማትበላ ምን ሆንክ? የሚያሳዝንህስ ምንድን ነው አለች። የእዝራኤል ሰው ናቡቴን የወይንህን ቦታ በዋጋ ሽጥልኝ፣ ተወድም እንደሆነ ስለ እርሱ ፋንታ ሌላ ቦታ እሰጥሃለሁ ብዬ ብናገረው የአባቶቼን ርስት አልሰጥህም ብሎኛልና ስለዚህ ነው ያዘንኩት አላት። ሚስቱ ኤልዛቤልም ዛሬ እንዲህ የምታደርግ አንተ የእስራኤል ንጉሳቸው ነህን? አሁንም ተነስተህ እህል ብላ፣ ራስህንም አጽና፣ ልቡናህን ደስ ይበለው። የእዝራኤላዊ ሰው የናቡቴ ቦታ እኔ እሰጥሃለሁ አለችው። በአክዓብም ስም ደብዳቤ ጽፋ በማኅተሙ አትማ ያችን ደብዳቤ ከናቡቴ ጋር ወደሚኖሩ ወደዚህ ሀገር አለቆችና ወደዚያች ሀገር ሽማግሌዎችም ላከቻት። የዚያች ደብዳቤ ቃል እንዲህ የሚል ነው። ጾምን ጹሙ፣ ናቡቴንም በሕዝቡ ፊት አስቀምጡት፣ የሐሰት ምስክሮችንም 2 ሰዎችን አስነሱበት፣ እግዚአብሔርን ሰደብከው ንጉሥንም ረገምከው ብለው ይመስክሩበት፣ በከተማ ወደ ውጭ ማውጣታችሁ በድንጋይ ውገሩትና ይሙት የሚል ነው። እንዲህም በግፍ ኤልዛቤል አስገደለችው። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። በዚህ ቀን ቅዱስ አባት የጋዛ ኤጲስቆጶስ ጴጥሮስ አረፈ። ይህም ሮሃ ከሚባል አገር ክብር ካላቸው ወገን ነው። ይሾመውም ዘንድ ወላጆቹ ለንጉሥ ቴዎዶስዮስ ሰጡት። እርሱ ግን ሹመትንና ክብርን ይጠላ ነበረ። በንጉሥ አዳራሽ ውስጥም በጾም በጸሎት በሰጊድ ተጠምዶ ኖረ። ከእርሱም ጋር የፋርስ አገር ሰማዕታት ሥጋ አብሮ አለ። በዚያንም ጊዜ ዕድሜው 20 ዓመት ነው። ከዚህ በኋላ ከገዳማት ወደ አንዱ ገዳም ሂዶ መነኮሰና ጽኑ ተጋድሎንም ተጋደለ።
የቅድስናውን የተጋድሎውን ዜና በተሰማ ጊዜ ያለ ፈቃድ ወስደው ጋዛ በምትባል አገር በአውራጃዋም ሁሉ ላይ ኤጲስቆጶስነት ሾሙት። ስለ እርሱም የቁርባንን ቅዳሴ በሚቀድሱበት ጊዜ ህብስቱን ሲፈትት ጻሕሉን እስቲመላ ድረስ ብዙ ደም እንደሚፈስ ተነገረ። የቅዱስ ያዕቆብ ዘግሙድ ሥጋ ወደ እርሱ ወስዶ ከኢየሩሳሌም ገዳማት በአንዱ ገዳም ኖረ። በከሃዲው መርቅያንም ዘመን ወደ ግብፅ አገር ሸሸ። የቅዱስ ያዕቆብ ሥጋ ከእርሱ ጋር አብሮ ነበረ። በዚያም ጥቂት ጊዜ ኖረ። በአንዲት ዕለትም መሥዋዕት አዘጋጅቶ እርሱ ሲቀድስ ቆሞ የነበሩ ሕዝብ እርስ በርሳቸው ይነጋገሩ ነበረ። በቅዳሴ ቁርባንም ጊዜ ቅዱስ ጴጥሮስ አልገሰጻቸውም። የእግዚአብሔር መልአክም አይቶ ወደ ታች ሊወረውረው ወዶ ከመካከላቸው አንስቶ ያዘው፣ ግን ታግሶ ተወው። እርሱም እነርሱ መገሰጽ አፍሮ አክብሯቸዋልና። የከሃዲ መርቅያን ዘመን በተፈጸመ ጊዜ ወደ ፍልስጤም ምድር ተመልሶ አብያተ ክርስቲያናትን አጠናከረ። ከግብፃዊው አባ ኢሳይያስም ጋር ተገናኘ። ዜናውን በንጉሥ ዘይኑን ዘንድ በተሰማ ጊዜ ንጉሡም ሊያየው ወደደ። እርሱ ግን አልወደደም፣ ከዚህ ከኃላፊው ክብር እጅግ ይሸሽ ነበርና። ከዚህ በኋላ ጋውር በሚባል አገር ዳርቻ ደርሶ በዚያ ተቀመጠ። የተመሰገነ የሰማዕታት ፍጻሜ የሆነ የሊቀ ጳጳሳት ጴጥሮስ በዓሉ በደረሰ ጊዜ የቁርባንን ቅዳሴ ሠራ። ቅዱስ ጴጥሮስም ተገለጸለትና ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ እርሱ ትመጣ ዘንድ ይጠራሃል አለው። በዚያችም ቀን ወዲህ የዕረፍቱ ጊዜ እንደደረሰ አውቆ ሕዝቡንም ጠራቸውና በቀናች ሃይማኖት እንዲጸኑ አዘዛቸው። ከዚህም በኋላ እጆቹን ዘርግቶ ነፍሱን በእግዚአብሔር እጅ ሰጠ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። በዚች ቀን የእስክንድርያ ሀገር ሊቀ ጳጳሳት ቅዱስ አባት ዮሐንስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 30ኛ ነው። ይህም የከበረ ቀሲስ የሆነ የገምኑዲ ሀገር ሰው ነው። በዘመኑም የቅዱሳን ሰማዕታት የሰርጊስና የባኮስ ቤተክርስቲያናቸው ተሰራች። ዳግመኛም የአቡቂርና የዮሐንስ ቤተክርስቲያን በምስር መሰብሰቢያ ቅጽር አጠገብ ተሰራች። ያነጻቸውም ስሙ እንድርያስ የሚባል እግዚአብሔርን የሚፈራ ያዕቆባዊ አንድ የግብፅ ሰው ነው። እርሱም ለመርዋን ልጅ ለገዢው ለንጉሥ አብደል ጸሐፊው ነው። ይህም አባ ዮሐንስ የወንጌላዊ ቅዱስ ማርቆስ ቤተክርስቲያን በእስክንድርያ ሀገር በታወቀ ቃምስ በሚባል ቦታ የሰራ ነው። በዚህም ንጉሥ አብደል ዘመን 3 ዓመት ያህል ጽኑ ረሃብ ሆነ። ይህም አባት ለድሆች፣ ለጦማዳሪዎች፣ ለችግረኞች የሚያስብ ሆነ። በየሳምንቱም 4 ጊዜ ወርቅና ብር እንጀራም ይሰጣቸዋል። አብዝቶ የሚራራ መመጽወትንም የሚወድ በጎ ሥራዎችንም የሚሠራ ነውና። በዘመኑም ንጉሥ ይዜድ ሙቶ በእርሱ ፋንታ መርዋን ነገሰ። ይህም አባት በማርቆስ ወንበር 9 ዓመት ኖረ፣ በሰላምም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የእስክንድርያ ሊቀ ጳጳስ ቅዱስ አባት አትናቴዎስ አረፈ። እርሱም ጳውሎስ የተባለ የቂስ መክረም ልጅ የከሊል ልጅ ነው። እርሱም ለአባቶች ሊቃነ ጳጳሳት 76ኛ ነው። ዳግመኛም የጴጥሮስ፣ የያዕቆብ፣ የመነኮስ ኤልያስ፣ የንጉሥ ሰሎሞን እናት የቤርሳቤ መታሰቢያቸው ነው። ለእግዚአብሔር ምስጋና ይሁን፣ የእኒህ ቅዱሳን በረከት ከእኛ ጋር ትኖር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 2 በዚች ቀን ናቡከደነጾር ከአባታቸው ጋር ለማረካቸው 3 ለሆኑ ለይሁዳ ንጉሥ ለኢዮአቄም ልጆች እግዚአብሔር ኃይልን አደረገላቸው። እኒህም አናንያ፣ አዛርያ፣ ሚሳኤል ናቸው። በቤቱም ውስጥ አሳድጎ በባቢሎን ሀገሮች ውስጥ ሾማቸው። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በታኅሳስ 1 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ኤልያስ ርዕሰ ነቢያት፣ ቅዱስ ጴጥሮስ ዘጋዛ፣ ቅድስት ቤርሳቤህ፣ ናቡቴ እዝራኤላዊ፣ አባ ዮሐንስ ሊቀ ጳጳሳት። ወርኃዊ በዓላት ልደታ ለማርያም ድንግል እግዝእትነ፣ ቅዱሳን ኢያቄም ወሐና፣ ቅዱስ በርተሎሜዎስ ሐዋርያ፣ ቅዱስ ሚልኪ ትሩፈ ምግባር፣ ቅዱስ ራጉኤል ሊቀ መላእክት። ለእስራኤል ሁሉ ሥርዓትንና ፍርድን አድርጌ በኮሬብ ያዘዝኩትን የባሪያዬን የሙሴን ሕግ አስቡ። እነሆ ታላቁና የሚያስፈራው የእግዚአብሔር ቀን ሳይመጣ ነቢዩ ኤልያስን እልክላችኋለሁ። መጥቼም ምድርን በእርግማን እንዳልመታ እርሱ የአባቶችን ልብ ወደ ልጆች የልጆችን ልብ ወደ አባቶች ይመልሳል። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን እናቶቻችን በረከት ረድኤት ያሳትፈን። ከጻድቃን ከሰማዕታት ከነቢያት ከሐዋርያት በረከት ረድኤት ያሳትፈን። ክፉን ያርቅልን፣ በጎን ያቅርብልን። ወርሃ ጾሙን በሰላም እንዳስጀመረ በሰላም አስፈጽሞ ለብርሃነ ልደቱ ጥምቀቱ በሰላም ያድርሰን። ይቅርታውን ቸርነቱን ያርቅብን። ጾማችንን ጾመ ስርየት ጾመ ድነት ያርግልን። የኃጢአት መደምሰሻ የመንግሥተ ሰማያት መውረሻ የዲያብሎስ ድል መንሻ ያርግልን። ወርሃ ታኅሳስን በሰላም እንዳስጀመረ በሰላም እንዲያስፈጽመን የአምላካችን ቅዱስ ፈቃድ ይሁንልን። እንበል አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብከ ኃይለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስራይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማእሰር ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያዋለን፣ ሰላም ያዋለ ሰላም ያሳድረን። ይቆየን።